ሰላም የጃጊሶ ቤተሰቦች፣ እስኪ አስቡት አንድ የዋህና መልአክ የሚመስል ትንሽዬ ልጅ በውስጡ ግን ሰይጣናዊ ክፋትን የያዘ አደገኛ ልጅ ሆኖ ብታገኙት። ዛሬ የማስቀኛችሁ ዘ ጎድሰን የተሰኘው ፊልም ማንም ሰው ሊጠረጥራቸው የማይችሉ ትናንሽ ልጆች ምን ያህል አስፈሪና አደገኛ ሊሆኑ እንደሚችሉ የሚያሳየን ነው። እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮመንት እያደረጋችሁ አብራችሁኝ ቆዩ። ፊልማችን የሚጀምረው ገና ታዳጊ ልጅ የሆነው ማርክ ኢቫንስ የእግር ኳስ ጨዋታ ላይ መሆኑን በማሳየት ነው። ማርክ በኳስ ጨዋታ ላይ ተመስጦ ሳለ አባቱ ጃክ በድንገት ወደ ሜዳው ቀጥ ብሎ ይገባል። የአባቱን ፊት በሐዘን ትክዝ ብሎ ነበር የሚታየው። በመቀጠልም ሁለቱ በፍጥነት ተያይዘው ወደ ሆስፒታል ያመራሉ። እዚህም ጋር የማርክ ወላጅ እናት በካንሰር በሽታ በመታመሟ ምክንያት ከመሞቷ በፊት ለመጨረሻ ጊዜ ልጇን ለማየት እየተሰቃየች ነበረ። ቀጥሎም ማርክ ለእናቱ እኔ እያለሁ አንቺ አትሞችብኝም እናቴ፣ በሕይወት እንድትቆይልኝ የተቻለኝን ሁሉ አደርጋለሁ በማለት ቃል ቢገባላትም ነገር ግን በሚያሳዝን ሁኔታ እናቱ ብዙም ሳትቆይ ነፍሷ ትወጣለች። የእናቱንም የቀብር ስነ ስርዓት ካከናወኑ በኋላ አባቱ ጃክ ለሥራ ጉዳይ ለ2 ሳምንታት ያህል ወደ ቶኪዮ መሄድ ስለነበረበት ማርክን ዋላስ ለተባለው ወንድሙ አደራ ለመስጠት ይወስናል። ጃክ በዚህ ጊዜ ከቶኪዮ ልክ እንደተመለሰ ከማርክ ጋር ለረጅም ጊዜ አብሮት ለመቆየት ነበረ ያቀደው። ቀጥሎም ጃክና ማርክ ተያይዘው በበረዶ ወደ ተሸፈነችው የሜን ግዛት መጓዝ ይጀምራሉ። እዚያም ልክ ሲደርሱ በዋላስና በሚስቱ እንዲሁም በሴት ልጁ ኮኒ አማካኝነት ሞቅ ያለ አቀባበል ይደረግላቸዋል። ማርክም የዋላስ ሚስት የሆነችውን ሱዛንና ልጃቸው ሄንሪን ይተዋወቃል። እዚህም ጋር ሄንሪ አብረን እንጫወት በሚል ሐሳብ ለማርክ የሚሆን የፊት ጭንብል አዘጋጅቶለት ነበር የጠበቀው። አሁን ላይም ሄንሪ በመጀመሪያ ቀን ግንኙነት በጣም ተጫዋችና ተግባቢ ልጅ ሆኖ እናገኘዋለን። በእራት ሰዓት ላይም ሄንሪ ማርክን ከጠረጴዛው በታች በኩል በእግሩ ይመታው ጀመር። ይሁን እንጂ ሁኔታው ግን የልጅነት ጨዋታ ስለሚመስል ሁለቱ በፍጥነት ጥሩ ጓደኛሞች ይሆናሉ። ጃክም ወደ ሥራው ተመልሶ ከመሄዱ በፊት ለልጁ ለማርክ ቶሎ ተመልሶ እንደሚመጣ ቃል ገብቶለት ይለየዋል። በማግስቱም ማርክ ሄንሪ በውጭ በኩል ብቻውን ሲጫወት አይቶት ወዲያው ከአልጋው ተነስቶ ወደ ታች ወርዶ ቁርሱን ከተመገበ በኋላ ከሄንሪ ጋር ሊጫወት ይሄዳል። ከጥቂት ቆይታም በኋላ ሄንሪ ለማርክ እያንዳንዱ ታዳጊ ልጅ ባየሁት ብሎ ወደሚመኘው በዛፍ ላይ ወደ ተሰራ አስደናቂ መኖሪያ ጎጆ ይወስደዋል። ቀጥሎም ሁለቱ ወደ ዛፉ ላይ ሲወጡ በድንገት ማርክ የያዘው የዛፍ ቅርንጫፍ ተሰብሮ ሊወድቅ ሲንደረደር ሄንሪ እጁን ይዞ ያተርፈዋል። ይሁን እንጂ በዚህ አስፈሪ ቅስፈት ላይ ሆኖ ሄንሪ ማርክን መብረር ትችላለህ እንዲህ ብሎ ይጠይቀውና በስተመጨረሻ የአዲሱን ጓደኛውን ሕይወት ያተርፈዋል። ይሁን እንጂ አስጊ የሆነው ጨዋታቸው ግን በዚህ ብቻ አላበቃም ነበር። ቀጥሎም እየሮጡ ወደ አንድ አሮጌ መጋዘን ያመሩና መስኮቶቹን በድንጋይ እየሰባበሩ መጫወት ይጀምራሉ። ብዙም ሳይቆይ ደግሞ የጥበቃ ሰራተኞቹ ወደ ሁለቱ በፍጥነት መምጣት ሲጀምሩ ሁለቱ ደግሞ ሳይደረስባቸው ሮጠው ያመልጣሉ። የእነሱም የመሰወር ፍጥነት እጅግ የሚያስደንቅ ነበር። በመቀጠልም ወደ አንድ ጥልቅ ጉድጓድ አጠገብ ይመጡና ሄንሪ ሲጋራ ለኩሶ እያጨሰ ስለ ማርክ እናት አስደንጋጭና እንደ አእምሮ በሽተኛ ሊያስገምተው የሚችለውን ነገር መናገር ይጀምራል። ወደ ማርክም ዞር ብሎ ቆይ እናትህን ስትሞት በአይን አይተሃታል እንዴ? ካያትስ ፊቷ ምን አይነት ቅርጽ እየያዘ ነበር ብሎ ማርክን ይጠይቀዋል። በመቀጠልም ሄንሪ ቀጠል ያደርግና ከጥቂት ወራት በፊት ውሃ በሞላበት ጉድጓድ ውስጥ ሰምጦ ስለሞተው ስለ ታናሽ ወንድሙ ስለ ሪቻርድ ምንም አይነት የሐዘን ስሜት ፊቱ ላይ ሳይታይበት ይተርክለት ጀመር። ማርክም እየሰቀጠጠው ስለ እናቱና ስለ እነዚህ አይነት አስከፊ ነገሮች ማውራቱን እንዲያቆም አጥብቆ ይለምነዋል። ነገር ግን ሄንሪ እሱንም ወደ ጉድጓድ ውስጥ ገፍትሮ እንደሚከተው በመዛት ያስደነግጠዋል። ይሁን እንጂ ከጥቂት ቆይታ በኋላ መካከላቸው ምንም ነገር እንዳልተፈጠረ ቀለል አድርጎ ይቅርታ ይጠይቀዋል። ከመተኛታቸውም በፊት ማርክ ዛሬ ቀኑ ገራሚ ነበር ወድጀዋለሁ ይለዋል። ሄንሪም ወዲያው አታስብ፣ ነገ ደግሞ ከዛሬው የተሻለ ይሆናል ብሎ ቃል ይገባለታል። በማግስቱም ሁለቱ ልጆች እየተቻኮሉ በከተማዋ ድልድይ ላይ በማለፍ ላይ ሳሉ በድንገት ከኋላቸው በኩል አንድ አደገኛ ውሻ እያሳደዳቸው እየመጣ መሆኑን ያስተውላሉ። ከዚያም በፍጥነት ወደ ድልድዩ ማዶ በኩል እየሮጡ በመሄድ ውሻው እንዲከተላቸው አድርገው በአንድ ወጥመድ ውስጥ ያስገቡታል። ትንሽ ቆይተው ደግሞ በፍጥነት ወደ አንድ ግዙፍ የገደል ጫፍ ይጓዙና የሄንሪ እናት የሆነችውን ሱዛንን ከማዶ በኩል ካለው ጫፍ ላይ ቆማ ይመለከቷታል። እሷም ዘወትር ወደዚያ ስፍራ በመምጣት በድንገት ያጣችውን ልጇን ታስበው ነበር። ከዚህም በኋላ ሄንሪ የሆነ ነገር ሊያሳየው እንደሚፈልግ በመግለጽ ወደ አንድ ያረጀ መጋዘን በድጋሚ ይዞት ይሄዳል። በዚያም ስፍራ ሄንሪ እሱ ለ3 ወራት ያህል ሲሰራ የቆየውን አስፈሪ ወንጭፍ መሰል ቀስት አውጥቶ ያሳየዋል። ቀጥሎም ቀስቱ መስራት አለመስራቱን ለመሞከር ለመወሰን አንዲት ድመትን ከርቀት ተመልክተው ቀስቱን ያስተካክላሉ። ማርክም በስጋት ስሜት ውስጥ ሆኖ ድመቷን እንዳይገላትና ለማስፈራራት ብቻ አጠገቧ ባለው ዛፍ ላይ አነጣጥሮ እንዲተኩስ ይጠይቀዋል።
ሄንሪም የማርክን ስሜት በመረዳት አነጣጥሮ ዛፉን ይመታዋል። ይሁን እንጂ የሄንሪ ዓላማ ግን የቀስቱን ሁኔታ ከዚህ በላይ በይበልጥ ማዘመንንና ማሻሻል ነበር። በመቀጠልም ማርክ የእናቱን ሞት ተከትሎ የሚሰማውን የያዘን ስሜት ለመቋቋም ወደ አንዲት የስነ ልቦና ባለሙያ ዘንድ እንዲሄድ ይደረጋል። ማርክም ጸባዩ እንደ ሌሎች ታካሚዎች ሳይሆን ከሚባለው በላይ እጅግ ዝምተኛ መሆኑ ይረጋገጣል። በተጨማሪም ማርክ በውስጡ እስከዛሬ ድረስ ራሱን ነበር ለእናቱ ሞት እንደ ጥፋተኛ አድርጎ የሚቆጥረው። በዚያው ዕለት ምሽት ላይም ማርክ አስፈሪ የሆነ ቅዠት ከተኛበት ያባንነዋል። ሱዛንም ወዲያው ደርሳ ስታረጋጋው ማርክ ወላጅናቱ በሱዛን አምሳያ ዳግም የተፈጠረችለት መስሎ ይታየው ጀመር። ሄንሪም ይህንን የሁለቱን መቀራረብ ተደብቆ ይመለከትና በቅናት ስሜት ይንገበገባል። በማግስቱ ማርክ ከሄንሪ ታናሽ እህት ከኮኒ ጋር መጫወት ይጀምራል። ኮኒም በተፈጥሮዋ በጣም ምስኪንና የዋሊ ስትሆን ከሁለቱም ልጆች ጋር መጫወትና ጓደኛ መሆን ትፈልግ ነበር። ይሁን እንጂ ወንድሟ ሄንሪ ግን ይህ ፍላጎቷ እንዲሟላ በፍጹም አይፈልግም። ከጥቂት ቆይታም በኋላ ሄንሪና ማርክ በድጋሚ አደገኛ የሆኑ ጨዋታዎችን መጫወት ይጀምራሉ። እዚህም ጋር ሄንሪ ቀስቱን በድጋሚ ለመሞከር በመወሰን ወደ ድልድዩ ላይ ሄደው ከዚህ በፊት እነሱን ሲያሳድዳቸው የነበረውን ውሻ አነጣጥሮ በመተኮስ ይመታዋል። ማርክም በዚህ ድርጊቱ ክፉኛ ተደናግጦ ግራ ይጋባል። በኋላም ላይ ሁለቱ ልጆች የሞተውን ውሻ በጆንያ ውስጥ ከተው አርቀው በመውሰድ ጥልቅ በሆነ ጉድጓድ ውስጥ ይጥሉታል። ከዚህም ክስተት በኋላ ማርክ ከሄንሪ 40 ክንድ መራቅ ይጀምርና አደገኛ ድርጊቶቹን በርቀት ሆኖ እየሰጋ መከታተሉን ይቀጥላል። ይሁን እንጂ ሄንሪ ግን በድጋሚ ማርክን ወደ ቀድሞ መጋዘን እየጎተተው ይወስደዋል። በዚህም ጊዜ ሄንሪ አስቀድሞ የሰራውን ሰው መሰል አሻንጉሊት ያሳየዋል። ቀጥሎም ለማርክ በአሻንጉሊቱ የሆነ ነገር ማድረግ እንደሚፈልግ ቢነግረውም ዝርዝር ጉዳዩን ግን ሊያሳውቀው አልፈለግም። ይህንንም ተከትሎ ሁለቱ አሻንጉሊቱን ተሸክመው እየሮጡ በመሄድ ወደ ከተማው ትልቁ ድልድይ ይደርሳሉ። ከዚያም ሄንሪ አሻንጉሊቱን በድልድዩ ጫፍ ላይ ካስቀመጠው በኋላ ከድልድዩ ታች ወደሚገኘው መኪናው መንገድ ላይ አሽቀንጥሮ ይወረውረዋል። ይህም አደገኛ ድርጊት ከፍተኛ የሆነ የመኪና አደጋዎችን ያስከትላል። ማርክም በድንጋጤ ለምን እንዲያደረክ ብሎ ይጠይቀዋል። ይሁን እንጂ ሄንሪ ግን ጭራሽ ተኮሳትሮ ወደ ማርክ በመዞር አንተ በቃ መዝናናት የሚባል ነገር አታውቅም ማለት ነው በማለት ማርክ በራሱ ላይ የጥፋተኝነት ስሜት እንዲሰማው ያደርገዋል። በዚያው ዕለት ምሽት ላይ ማርክ ስለተፈጠረው የመኪና አደጋ በዜና እየተዘገበ መሆኑን ተመልክቶ እጅግ ይደነግጣል። በመቀጠልም ማርክ ወዲያው ለሄንሪ አባት እውነቱን ለመናገር ቢሞክርም ነገር ግን ሄንሪ ማንኛውንም ሰው በማታለልና ነገሮችን አቅጣጫ በማጣመም ረገድ እጅግ የተካነ ተንኮለኛ ልጅ ነበር። ከትንሽ ቆይታ በኋላ ደግሞ ኮኒ ነገ የበረዶ መንሸራተት ጨዋታን ለመጫወት ከነሱ ጋር አብራቸው መሄድ ትችል እንደሆነ ለመጠየቅ ወደ ሄንሪ ክፍል ድንገት ዘው ብላ ትገባለች። በዚህም ጊዜ ሄንሪ እጅግ ተናዶ እንዴት ያለ ፍቃዴ ወደ ክፍሌ ገባሽ በሚል ጸጉሯን ይዞ ያጋጫታል። ማርክም ይህን አስተውሎ ፈጥኖ ጣልቃ በመግባት ኮኒን ለመከላከል ሲሞክር በሁለቱ ልጆች መካከል የማያባራ ጸብ ይጀምራል። በዚህም ቅስፈት እናታቸው ሱዛን ወደ ክፍሉ ፈጥና ትገባና ታፈጥባቸዋለች። ሄንሪ ወዲያው ድምፁን ቀይር አድርጎ ምስኪን ልጅ በመምሰል እየተጫወትን እኮ ነው ብሎ ያታልላታል። በማግስቱ ደግሞ በበረዶ መጫወቻ ቦታ ላይ ሆነው ሄንሪ በኮኒ ላይ አደጋ እንዳያደርስባት በመዝጋት አይኑን ኮኒ ላይ ትክክል አድርጎ መከታተል ይጀምራል። ከቆይታ በኋላ ደግሞ የማርክ አባት ጃክ ስልክ ደውሎ ሊያናግረው ቢፈልግም ሄንሪ ስልኩን አንስቶት ማርክ በአቅራቢያው እያለ የለም በማለት ይዋሸዋል። ቀጥሎም በራት ሰዓት ላይ ሄንሪ ሌላ ተጨማሪ ተንኮልን በመቀመር ለእናቱ ሱዛን ማርክ ለምን በሟች ሪቻርድ ክፍል ውስጥ አይተኛም ብሎ ሐሳብ ያቀርብላታል። ሄንሪ ሪቻርድ ማለት ገና በልጅነት ሞት የነጠቃቸው ታናሽ ወንድሙ ሲሆን እናቱም የእሱ ስም ሲነሳ እጅግ እንደምትከፋ እንደምታዘን በደንብ ያውቅ ነበር። ቀጥሎም ሱዛን ልቧ ባዘን ተሰብሮ ማልቀስ ላይ ሳለች ሄንሪ ተከትሏት ወደ ክፍሏ በመግባት እንደ ጨዋ ልጅ መስሎ በመቅረብ ሊያጽናናት ይሞክራል። ይሁን እንጂ ይህ ተግባሩ እናቱን በቁጥጥሩ ስር ለማድረግ የሚጫወተው አደገኛ ቀመሩ ነበር። በዚያው ዕለት ምሽት ላይም ሱዛንና ዋላስ ለራት ወጣ እንዳሉ ልጆቹ ደግሞ ድብብቆች ጨዋታን መጫወት ይጀምራሉ። በኋላም ላይ ማርክ አሁን ድረስ ስለ ኮኒ ደህንነት በጣም ስለሚጨነቅ ተረት እያነበበላት እንድትተኛ ያደርጋታል። ልክ ኮኒ እንቅልፍ እንደወሰዳትም ሄንሪ ወደ ክፍሉ ዘልቆ በመግባት ማርክ ላይ በሚያስደነግጥ ሁኔታ በአይኖቹ ያፈጥበታል። ማርክም ይህን ሲመለከት ወደ ኮኒ ዘንድ አደጋ ምን ያህል እየቀረባት እንደሆነ በመረዳት እሷን ለመጠበቅ ሲል እዚያው ክፍል ወለሉ ላይ ተኝቶ ለማደር ይወስናል። በማግስቱ ግን ማርክ ከእንቅልፉ ሲነቃ ኮኒም ሆነች ሄንሪ በክፍል ውስጥ አልነበሩም። በመቀጠልም ማርክ ሁለቱ በበረዶ ላይ እየተንሸራተቱ ለመጫወት መሄዳቸውን ሲገነዘብ በቻለው ፍጥነት ወደዚያ ስፍራ ያመራል።
ሲደርስም በበረዶ ላይ ሄንሪና ኮኒ ተያይዘው በመንሸራተት ሲጫወቱ ይመለከታል። ብዙም ሳይቆይ ግን ሄንሪ በድንገት ፍጥነቱን በመጨመር ኮኒን እያስከተለ ወደ ተሰነጠቀና አደገኛ በመሆኑ ወደ ተከለከለ የበረዶ ክፍል ገፍትሮ ይጥላታል። በዚህም የተነሳ ኮኒ ስንጣቂው ተሰባብሮባት ወደ በረዶ ውስጥ ሰጥማ ትገባለች። ሄንሪም ወዲያው እጁን ወደ እሷ በመዘርጋት ሊረዳት እየሞከረ መስሎ ቢታይም ነገር ግን ሄንሪ እሷ ወደ ውስጥ ላለመስመጥ በምታደርገው ትግል ላይ በምንም አይነት መልኩ እውነተኛ እርዳታ ሊሰጣት እየጣረ አልነበረም። እሷም ልክ ልትሰምጥ ስትል በድንገት ሁለት ሰዎች ወደ ቦታው ደርሰውላት የበረዶውን ግግር በመሰባበር ያወጧትና በአስቸኳይ ወደ ሆስፒታል ትወሰዳለች። ማርክም አደጋው አጋጣሚ ሳይሆን ሆን ተብሎ የተደረገ እንደሆነ እርግጠኛ ቢሆንም ለማንም ግን ትንፍሽ ለማለት አልደፈረም። በሆስፒታል ውስጥም ሱዛን በድንጋጤ እየተዋከበች ወደ ልጇ ክፍል ትገባለች። ባለቤቷ ዋላስም አሁን ላይ ኮኒ ደህና እንደሆነችና ለጊዜው ደግሞ እረፍት እንደሚያስፈልጋት ነግሯት ያረጋጋታል። ከዚህም በመቀጠል ማርክ እውነቱን ለሱዛን ለመናገር በመወሰን እሷ ዘውትር ወደምትሄድበት ስፍራ በመሄድ ሄንሪ ነው ሊገላት የሞከረው እንጂ አደጋ አልነበረም ይላታል። ሱዛንም ይህን እንደሰማች በድንጋጤ ትናወጥና ማርክን በጥፊ ታጮለዋለች። ከዚያም በቁጣ ትሰማለህ፣ ሄንሪ ማለት በዚህ ጊዜ በጣም የምወደው ብቸኛው ወንድ ልጄ ነው። እንዲህ አይነት ነገር ደግሞ እሱ በፍጹም አያደርግም ትለዋለች። ከትንሽ ቆይታም በኋላ ሄንሪም ኮኒን ለመጠየቅ ወደ ሆስፒታል መምጣቱን እንመለከታለን። እዚህም ጋር ሱዛን ሄንሪን በበረዶ የመጫወቻ ስፍራ ምን እንደተፈጠረ ስትጠይቀው ሄንሪ በተረጋጋ መንፈስ ክስተቱ እኮ አደጋ ነበር በማለት ይመልስላታል። ይሁን እንጂ አሁንም ቢሆን ሄንሪ እንደተለመደው የየዋነት ጭንብል በመልበሱ ምክንያት ማንም አልጠረጠረውም። በማግስቱም ማርክ ለአባቱ ስልክ ደውሎ ሁሉንም ነገር አንድ ባንድ ይነግረዋል። ጃክም ወዲያው ይህን ጉዳይ ለስነ ልቦና ባለሙያዋ እንዲነግራት ይመክረዋል። ማርክም ስለ ሄንሪ ሊነግራት ወደ ሐኪሟ ቢሮ ሲጣደፍ ነገር ግን ሄንሪ ከሱ ቀድሞ ቢሮዋ በመገኘት ረጋ ብሎ በተንኮሉ ሁኔታዎቹን በሙሉ ወደ ማርክ አዙሮት እሱ አእምሮ ያልተረጋጋ መምተኛ ልጅ መሆኑን አሳምኗት ይጠብቀዋል። የስነ አእምሮ ባለሙያዋም ሄንሪን ታምነዋለች። በኋላም ላይ ሄንሪ ለማርክ ስማኝ፣ ስለኔ የምትናገረውን መጥፎ ነገር ማንም ሰው አያምንህም ይለዋል። ይሁን እንጂ ማርክ ግን በራሱ እርግጠኛ ስለነበር አንድ ቀንማ ያንተ እውነተኛ ማንነት መጋለጡ አይቀርም ብሎ ይዝትበታል። ከዕለታት አንድ ቀን ምሽት ላይ ማርክ ሄንሪን በምግብ ማብሰያ ክፍል ውስጥ ያገኘውና ምግባችን ውስጥ መርዝ ሳይጨምር አይቀርም የሚል ጥርጣሬ ያድርበታል። ስለዚህ ማርክ በድንጋጤ ተውጦ ወዲያው አጠቃላይ ምግቦቹን እያወጣ መጣል ይጀምራል። ሄንሪም ይህን ሁኔታ እንደ ጥሩ አጋጣሚ በመጠቀም ወላጆቹን ድረሱልኝ ብሎ እየጮኸ ይጠራቸዋል። እንደተለመደው ሁሉም ሰው ሄንሪን እንደ ጨዋ ልጅ በማየት ማርክ አእምሮ ስቷል ማለት ነው ብለው እርግጠኛ ይሆናሉ። ከዚህም ክስተት በኋላ ማርክን ወስደው በሟቹ በሪቻርድ የመኝታ ክፍል ውስጥ አስገብተው ይቆልፉበትና ወደ መኝታ ክፍላቸው ይበታተናሉ። በማግስቱም ሱዛን ሄንሪ አደገኛ መሳሪያዎቹንና የተለያዩ የፈጠራ ሥራዎችን ወደሚያከናውንበት የድሮ መጋዘን ውስጥ ትገባለች። እዚያም ስትደርስ በመጋዘኑ ውስጥ እንደ አጋጣሚ ሆኖ የሟች ልጇን የሪቻርድን የፕላስቲክ ዳክዬ ወድቆ ታገኛለች። ይህ የመጫወቻ አሻንጉሊት ደግሞ ሪቻርድ በሞተበት ቀን ነበር አብሮት ጠፍቷል ተብሎ የተሰማው። ስለዚህ ሱዛን በግራ መጋባት ሄንሪን አግኝታው ስለ አሻንጉሊቱ እንዲነግራት ተጠይቀዋለች። ይሁን እንጂ ሄንሪ ግን በድንገት ኃይለኛ ቁጣ ይቆጣና አሻንጉሊቱን ከእጇ ላይ በግድ ነጥቋት በመውሰድ እየሮጠ ወደ መቃብሩ ስፍራ ሄዶ አሻንጉሊቱን በጥልቁ ጉድጓድ ውስጥ ይጥለዋል። በኋላም ላይ ሱዛን በገደሉ አፋፍ ላይ ቆማ ሳለ ሄንሪ ወደ ማርክ ክፍል መጥቶ ሱዛንን የራሱ እናት አድርጎ ማየቱን እንደተወና አሁን ላይም እሷን የማርክ እናት አድርጎ ስለሚቆጥራት ሊገላት መወሰኑን በመግለጽ እውነተኛ ዕቅዱን ያጋረዋል። ማርክም ይህንን ሲሰማ በንዴት ገንፍሎ ሄንሪን መኝታው ላይ ያጋደመውና መቀስ በጉሮሮ ላይ ደቅኖ ይዝትበት ጀመር። እንዳለመታደል ሆኖ ግን በዚህ ቅስፈት ዋላስ ወደ ክፍሉ ድንገት ገብቶ የማርክን ተግባር ይመለከታል። በዚህም የተነሳ ማርክን እንደ አደገኛ ልጅ አድርጎ በማሰብ ድጋሚ በክፍሉ ውስጥ አስገብቶ ይቆልፍበታል። ይህም በእንዲህ እንዳለ በዚህ በኩል ሱዛን ወደ ቤት እንደተመለሰች ሄንሪ በእርጋታ ተጠግቷት አብሬሽ እኮ ሽርሽር መውጣት ፈልጋለሁ፣ በጣም ናፍቅሽኛል ይላታል። ማርክም ይህን የሁለቱን ንግግር በመስኮት በኩል ሆኖ ቢመለከትም ነገር ግን ምንም አይነት ነገር ማድረግ ስለማይችል በዝምታ መጨረሻውን ይከታተላል። ቁጣውን መቆጣጠር ስላቃተው መስኮቱን በመስበር ለማምለጥ ይሞክራል። ዋላስም በፍጥነት ደርሶ ያስቆመዋል። ቢሆንም ግን ማርክ እንደምንም ታግሎት ከዋላስ እጅ በማምለጥ ሱዛንንና ሄንሪን መከታተል ይጀምራል። በጉዞ መካከል ላይም ሱዛን በስተመጨረሻ ሄንሪን እየፈራችው ሪቻርድን የገደልከው አንተን አይደል በማለት እውነቱን ሳይደብቅ እንዲነግራት ተጠይቀዋለች። ሄንሪም ሱዛንን ምንም ሳይፈራት አዎ እኔ ነኝ በማለት እሱ መግደሉን ይናዘዝላታል። ሱዛንን በሰማችው ነገር እጅግ ደንግጣ አይዞ እኔ እረዳሃለሁ፣ አንተ ብቻ አመነኝና በዕለቱ ምን እንደተፈጠረ ብቻ ንገረኝ ትለዋለች። ይሁን እንጂ ሄንሪ ግን የትኛውንም ሰው ለማመን ዝግጁ አልነበረም።
ስለዚህ ከገደሉ ላይ ዘሎ ራሱን የሚያጠፋ በማስመሰል እየሮጠ ወደ ገደሉ ጫፍ ይሄዳል። ይሁን እንጂ ሱዛን ከገደሉ ጫፍ ላይ መቆሟን ሲመለከት ከተደበቀበት ቁጥቋጦ ውስጥ በቀስታ ወጥቶ በመምጣት የገዛ እናቱን ከገደሉ አፋፍ ላይ ገፍትሮ ይጥላታል። ቢሆንም ግን እንደ ዕድል ሆኖ ሱዛን በገደሉ ጫፍ ላይ በመንጠልጠል በሕይወት ለመትረፍ ይሳካላታል። ቀጥሎም ሄንሪ ሱዛን መትረፏን ሲመለከት በትልቅ ድንጋይ አናቷን ብሎ ሊጨርሳት ይዘጋጃል። በዚህችም ልብ አንጠልጣይ ቅስፈት ማርክ ይደርስላትና ሄንሪ ላይ ዘሎ በመውጣት ከስፍራው ያርቀዋል። ይህንንም ተከትሎ በሁለቱ መካከል የሞት ሽረት የሆነ ፍልሚያ መካሄድ ይጀምራል። ከጥቂት ሰከንዶችም በኋላ ሁለቱም ልጆች እየተፋለሙ ወደ ገደሉ በመንከባለል ከገደሉ ጫፍ ላይ ተንጠልጥለው ይቀራሉ። ሱዛንም በከፍተኛ ስቃይና ትግል ውስጥ ሆና ሁለቱንም ልጆቿን እንደምንም ብላ እጃቸውን በመያዝ ልታተርፋቸው መታገል ትጀምራለች። ይሁን እንጂ ሱዛን ግን ሁለቱንም ልጆች በአንድ ጊዜ ስባ ከገደሉ ለማውጣት አቅሟ አይፈቅድም ነበር። ስለዚህ ከሁለቱ ልጆች አንደኛውን ብቻ የማዳን አሰቃቂ የሆነ ምርጫ ከፊቷ ድቅን ብሎ ይታያታል። በአንድ በኩል ሄንሪ እናቴ ወድሻለሁ እያለ ሲማጸናት፣ ማርክ ደግሞ የሱዛን እጅ ከእጁ በማዳለጥ ወደ ገደሉ ሊወድቅ ጥቂት ቀርቶታል። ሱዛንም አይኖቿ በእንባ ተሞልተው ልቧም ለሁለት ተሰንጥቆ ትቆይና በስተመጨረሻ መራራ የሆነ ውሳኔዋ ላይ ትደርሳለች። ልቧ እሳት እየረጨ የሄንሪን እጅ ትለቀውና ማርክን ከሞት ታድነዋለች። በዚህም ውሳኔዋ መሠረት ሁሉም ነገር ያበቃና ከሕይወታቸው የክፋት ጥላ ይገፈፋል። በስተመጨረሻም የፊልማችን ትዕይንት ላይ ማርክ በአሪዞና ተራሮች አናት ላይ ለብቻውን ቆሞ በማስተዋል ሲመለከት እናየዋለን። በአእምሮ ውስጥም አንድ ከባድ ጥያቄ ይመላለሳል። ቆይ ሱዛን ጊዜን ወደ ኋላ የመመለስ አንድ ዕድል ቢሰጣት አሁንም ያንኑ ውሳኔዋን በድጋሚ ተወስነዋለች የሚል። እስቲ እናንተ ብትሆኑ ምን አይነት ውሳኔ ተወስኑ ነበር? ያላችሁን አስተያየትና ማንኛውንም ሐሳብ በኮመንት ላይ አስቀምጡልኝ። ይህም ፊልም 1000 ላይክ መግባት ከቻለ ሁለተኛ ክፍሉን በቆንጆ ሁኔታ ሰርቼላችሁ መለሳለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በሌላ ቆንጆ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች